ሰላም ሰላም የኢትዮ ልሳን ተከታታዮች እንደምን አላችሁ? ዛሬ የምንሰራው ጥያቄዎችን ይሆናል። ይህ ጥያቄ የስምንተኛ ክፍል የአማርኛ ቋንቋ የአፍ መፍቻ ቋንቋ ላይ መሰረት ያደረጉ ጥያቄዎችን የምንሰራበት ፕሮግራም ይሆናል ማለት ነው። እንግዲህ እንደሚታወቀው በ2017 የተሰጠ የስምንተኛ ክፍል የአማርኛ መልቀቂያ ፈተና አለ። እሱን እንሰራቸዋለን ማለት ነው። ጥያቄዎችን እንሰራለን። ጥያቄዎችን ከሙሉ ማብራሪያ ጋር ለመስጠት እንሞክራለን ማለት ነው። እንግዲህ መመሪያ አንድ ስንመለከት ከጥያቄ 1 እስከ 8 ያሉትን ጥያቄዎች የንግግር ኪል ላይ የተመሰረቱ ናቸው። ጥያቄዎቹን ከተሰጡት አማራጮች መካከል ትክክለኛውን መልስ የያዘው ፊደል መምረጥ ይሆናል ማለት ነው። ወደ ጥያቄው ስንገባ አንደኛ ጥያቄ ምንድነው የሚለው? ከላይ እንደምትመለከቱት ስለ ንግግር ኪል ምንነት በትክክል የሚገልጸው አረፍተ ነገር የቱ ነው የሚለው ጥያቄው። ስለ ንግግር ኪል ነው የተጠየቅነው። እንግዲህ ንግግር ማለት የቋንቋ ኪሎች ውስጥ አንዱ ነው። የቋንቋ ኪል የምንላቸው 4 ናቸው። እነሱም ማዳመጥ፣ መናገር፣ መጻፍና ማንበብ ናቸው። ይህንን አስመልክቶ ንግግርን በተመለከተ ነው የጠየቀን። ስለዚህ ስለ ንግግር ኪል ምንነት በትክክል የሚገልጸው ሀሳብ የቱ ነው? ኤ ንግግር አፍ እንዳመጣ የመናገር ኪል ነው። ቢ ንግግር ከጽህፈት በኋላ የሚለመድ ኪል ነው። ሲ ንግግር ሀሳብ ለሀሳብ መለዋወጫ ኪል ነው። ዲ ንግግር የሀሳብ ቅደም ተከተል የሌለው ኪል ነው የሚለው። እንግዲህ መልሱ ሲ ነው ማለት ነው። ሲ ንግግር ሀሳብ ለሀሳብ መለዋወጫ ኪል ነው የሚለው ትክክለኛ ነገር ነው ማለት ነው። ወይም መልሱ እሱ ይሆናል። ንግግር አፍ እንዳመጣ የምንናገረው ንግግር ነው አይደለም። ንግግር አፍ እንዳመጣ የምንናገረው ንግግር አይደለም። እንደገና ንግግር ከጽህፈት በኋላ የሚለመድ ኪል ነው የሚለው። በነገራችን ላይ የቋንቋ ኪሎች የራሳቸው የሆነ ኦርደር አላቸው፣ ቅደም ተከተል አላቸው። መጀመሪያ አንድ ሕፃን ሲወለድ የሚያውቁ የትኛውን ነው ብለን ስንል የመጀመሪያው ማዳመጥ ነው። ከማዳመጥ ቀጥሎ የሚመጣው መናገር ነው። ከመናገር ቀጥሎ የሚመጣው ስለዚህ ንግግርን በትክክል የሚገልጸው ሲ ላይ ያለው ምርጫ ይሆናል ማለት ነው። ሁለተኛ እንመልከት። ሁለተኛ ከሚከተሉት አንዱ ንግግር ስናደርግ የምንከተለው መመሪያ ነው ይላል። ንግግር ስናደርግ ንግግር እንግዲህ ስናደርግ የራሱ የሆነ መመሪያዎች አሉት። መመሪያዎች ተከትለን ማድረግ የግድ ያስፈልጋል ማለት። ስለዚህ ከሚከተሉት አንዱ ንግግር ስናደርግ በንግግር ወቅት ነው የተጠየቅነው። ስለዚህ የትኛው መልስ ይሆናል ነው? ኤ ርዕስን ጠንቅቆ ማወቅ፣ ቢ የሙያ ቃላትን በብዛት መጠቀም፣ ሲ በፍጥነትና በችኮላ ማጠናቀቅ፣ ዲ አድማጭን አላዋቂ ማድረግ። እነኚህ ምርጫዎችን ስንመለከት ርዕስን ጠንቅቆ ማወቅ ይሄ ግዴታ ነው። በንግግር ወቅት ንግግር ስለምናደርገው ርዕሰ ጉዳይ በደንብ አድርገን ጥንቅቅ አድርገን ማወቅ የግድ ያስፈልጋል ነው። ስለዚህ ትክክል ነው። ቢ የሙያ ቃላትን በብዛት መጠቀም። የሙያ ቃላት የምንላቸው እነኚህ ሙያ ነክ የሆኑ ቃላቶች አሉ። በየስራ ዘርፉ የምንገለገላቸው የቃላት አይነቶች ናቸው። እነሱ መጠቀም አለብን ነው የሚለው። እሱም ትክክል አይደለም። ሲ ላይ በፍጥነትና በችኮላ ማጠናቀቅ። በፍጥነትና በችኮላ ማጠናቀቅ የንግግር መመሪያ አይደለም፣ አይፈቅድም። ይህንን መመሪያ በመመሪያ ሕግ ወይም ደግሞ ንግግር ስናደርግ በፍጥነት በችኮላ ማጠናቀቅ ትክክል ወይም ተገቢ አይደለም ነው። እንደውም በእርጋታና በስነ ስርዓት ወይም ስርዓት ባለው መንገድ ንግግር ማድረግ የግድ የሚል ነው መመሪያው። ዲ ላይ አድማጭን አላዋቂ ማድረግ። ይሄ በፍጹም የተከለከለ ነው። አድማጭን አላዋቂ ማድረግ ማለት አድማጭን መናቅ ነው። ስለዚህ እኔ ብቻ አውቃለሁ እናንተ አታውቁም አይነት ነገር ነው ያለው። ስለዚህ መልሱ ትክክል አይሆንም። ስለዚህ መልስ ሆኖ የሚቀርበው የትኛው ነው? ኤ ላይ ያለው ርዕስን ጠንቅቆ ማወቅ የንግግር ስናደርግ ከምናደርጋቸው መመሪያዎች ውስጥ አንዱ ነው። እንግዲህ በጣም በርከት ያሉ መመሪያዎች አሉ። ለምሳሌ ቅድመ ንግግር መመሪያ አለ። እንደገና ደግሞ በንግግር ወቅት የምናደርጋቸው ነገሮች አሉ። ስለዚህ ርዕስን ጠንቅቆ ማወቅ አንዱ ቅድመ ንግግር መመሪያ ሆኖ ያገለግላል ማለት ነው። ስለዚህ ኤ ላይ ያለው ርዕስን ማወቅ ወይም ርዕስን ጠንቅቆ ማወቅ ትክክለኛ መልስ ይሆናል ማለት ነው። ሶስተኛን እንመልከት። ሶስተኛ ምንድን ነው የሚለው? ቶላ ይላል። ቶላ ማህበራዊ ለማቀፍ የሚረዳን ነው ይላል። ገመቹ ምን ብሎ መለሰ? ማህበራዊ ትስስርን ለማቀላጠፍ የሚረዳን ዳሽ ነው አለ። በዚህ በክፍት ቦታ ላይ ሊገባ የሚችለው ተስማሚው መልስ የቱ ነው ነው? ኤ ዘዬ፣ ቢ ቅኔ፣ ሲ ወግ፣ ዲ ቋንቋ ይላል። ዘዬ ማለት በአንድ ቋንቋ ላይ በተለያዩ አካባቢዎች የሚነገሩት የቋንቋ አጠቃቀም ለዛ ነው። ለምሳሌ በአማርኛ ቋንቋ ላይ ከቦታ ቦታ የምንገለገላቸው ቃላቶች አሉ። ከቦታ ቦታ የምንገለገላቸው ቃላቶች ደግሞ ሊለያዩ ይችላሉ።
ግን በአንድ ቋንቋ ስር ሆኖ ግን የተለያዩ ዘዬ ያላቸው ቃላቶች አሉ። ለምሳሌ ባቄላ ብለን ባኤላ እንላለን። እነኚህ ዘዬ ናቸው። ቅኔ ማለት ቅኔ አንድን ሀሳብ ወይም ደግሞ አንድን መልእክት ቀጥታ የተናገሩ አስመስሎ ሚስጥራዊ መልእክትን ማስተላለፍ የሚያስችል ነው። በሰምና ወርቅ የታጀበ ነው። የህብረ ቃል ጣጣ ሰምና ወርቅ የማይለዩት የንግግር ወይም ደግሞ ከቋንቋ ለዛ ማስገኛ መንገዶች ውስጥ አንዱ ቅኔ ነው። ወግ ማለት በተለያዩ መንገድ ሀሳባችንን የምንገልጽበት ስለ አንድ ርዕሰ ጉዳይ አንስተን በዛ ርዕሰ ጉዳይ ላይ ሀሳባችንን በቀልድና በተለያዩ ነገሮች እያዋዛን መልእክት የምናስተላልፍበት መንገድ ነው። ቋንቋ ላል ቋንቋ መልስ ይሆናል ማለት ነው። ስለዚህ ቶላ ምን ይላል? ማህበራዊ ትስስርን ለማቀላጠፍ የሚረዳን ምንድን ነው ይላል። ገመቹ ደግሞ ማህበራዊ ትስስርን ለማቀላጠፍ የሚረዳን ቋንቋ ነው። ስለዚህ ቋንቋ ከቋንቋ አገልግሎቶች ውስጥ አንዱ ማህበራዊ መስተጋብሮችን ማህበራዊ ትስስሮችን መፍጠር ነው የቋንቋ አገልግሎት። ስለዚህ ሰዎች ሀሳባቸውን መለዋወጫነት፣ ሰዎች ከሌሎች ማህበረሰብ ጋር መስተጋብርን ለመፍጠር ጥሩ መስተጋብሮችን ለመፍጠር እንዲሁም ደግሞ ለመግባባት ሀሳባቸውን አይዲያቸውን ሼር ለማድረግ የምንገለገልበት መንገድ አንዱ ቋንቋ ነው። ስለዚህ መልሱ የሚለው ቋንቋ የሚለው መልስ ይሆናል ማለት ነው። አራተኛ ስንመለከት በክርክር ቅድመ ዝግጅት ወቅት የምንከተለው መመሪያ የቱ ነው? በክርክር ቅድመ ዝግጅት ወቅት አሁን እንግዲህ ክርክር አለ። ክርክር ማለት በአንድ ርዕሰ ጉዳይ ላይ ሀሳብ በማንሳት አንዱ ሌላውን ለማሸነፍ የሚደረግ ጥረት ነው ወይም ደግሞ ሙግት ነው። የሀሳብ ሙግት ነው። አንደኛው ተከራካሪ ሌላኛውን ለማሸነፍ የምንጥርበት ወይም ጥረት የምናደርግበት መንገድ ነው። ስለዚህ ክርክር ነው። ስለዚህ ክርክር ቅድመ ዝግጅት አለው። ቅድመ ዝግጅት ማለት ወደ ክርክር ከመግባታችን በፊት ልናከናውናቸው ልናውቃቸው የሚገቡ መሰረታዊ ነገሮች ናቸው። ስለዚህ በክርክር ቅድመ ዝግጅት ወቅት የምንከተለው መመሪያ የቱ ነው? አንደኛ ዳኛን ውሳኔ ማክበር። የዳኛን ውሳኔ ማክበር የዳኛን ውሳኔ የምናከብረው ከክርክር በኋላ ከውጤት በኋላ ነው። ስለዚህ ቅድመ ዝግጅት ሊሆን አይችልም ነው። የመከራከሪያ ርዕስን መምረጥ የመከራከሪያ ርዕስን መምረጥ ማለት ወደ ክርክር ከመግባታችን በፊት ስለ ክርክራችን ወይም ስለምንከራከርበት ጉዳይ ርዕስ ማወቅ ወይም ደግሞ መረዳት የሚለው ነው። የክርክር ሰዓትን መወሰን። ይህም ደግሞ የክርክር ሰዓት መወሰን ማለት ወደ ክርክር ከገባን በኋላ ምን ያህል ሰዓት ይፈጃል፣ ምን ያህል ደቂቃ ይፈጃል የሚለውን የምንወስንበት ላይ ቅድመ ዝግጅት ሊሆን አይችልም። የተከራካሪን ሀሳብ ማክበር። ይሄም በክርክር ሂደት ውስጥ የምናከናውነው ተግባር ነው። ስለዚህ መልስ የሚሆነው መጀመሪያ የቅድመ ዝግጅት ወይም የክርክር ቅድመ ዝግጅት ብለን የምንጠራው የመከራከሪያ ርዕስን መምረጥ ነው። ከዛ ርዕሳችንን ከመረጥን በኋላ በርዕሱ ዙሪያ መረጃ እናሰባስባለን። መረጃዎቹን በቅደም ተከተል እናደራጃለን። ከዛ ልምምድ እናደርጋለን። ከዛ በክርክሩ ሰዓት ያንን የተዘጋጀንበትን ይዘን ቀርበን ክርክር እናደርጋለን ማለት ነው። ስለዚህ የክርክር ቅድመ ዝግጅት መልስ የሚሆነው የመከራከሪያ ርዕስን መምረጥ የሚለው ቅድመ ዝግጅት ነው ማለት ነው። አምስተኛ ስንመለከት በክርክር ወቅት የምንከተለው መርህ የቱ ነው? በክርክር ወቅት የምንከተለው መርህ የቱ ነው? መመሪያ የቱ ነው? በክርክር ሰዓት አሁን ክርክር ላይ ቀርበናል፣ ክርክሩ ተጀምሯል። ስለዚህ በክርክር ሰዓት የምንገለገልበት ወይም ደግሞ እንደ መመሪያ የምንገለገለው የቱ ነው? በመረጃ አስደግፎ መከራከር። በመረጃ አስደግፎ መከራከር በክርክር ወቅት አሁን በምንከራከርበት ሰዓት ወይም ወቅት በመረጃ አስደግፎ መከራከር አንዱ ነው። ምንድን ነው የሚለው? ያለ በቂ መረጃ መንቀፍ። በነገራችን ላይ በክርክር ሰዓት ክርክር የማሸነፍና የመሸነፍ ጉዳይ ስለሆነ አንድን ተከራካሪ አካል ለማሸነፍ ደግሞ መረጃና ማስረጃ ላይ ተደግፈን መከራከር አለብን ነው አንዱ መመሪያ። ስለዚህ ያለ በቂ መረጃ መከራከር የክርክር መመሪያ አይደለም፣ ተደርጎም አይወሰድም። ያለ በቂ መረጃ መከራከር አይቻልም። ለዚህ መልስ አይሆንም። የተከራካሪን ሀሳብ መደገፍ። የተከራካሪን ሀሳብ መደገፍ አይቻልም። ምክንያቱም ተከራካሪ ነኝ። የምከራከረውን አካል ወይ የኔን ተከራካሪ አካል ሀሳቡን ልደግፍለት አልችልም። ያንን አደረግኩ ማለት ተሸነፍኩ ማለት ነው። ክርክር የማሸነፍና የመሸነፍ ጉዳይ ስለሆነ የተከራካሪን ወገን ሀሳብ መደግፍ ከሆነ አሸናፊነቱን ለሰጥቻለሁ ወይም ደግሞ ተሸንፌያለሁ የሚል መልእክት ስላለው ይሄም የክርክር መመሪያ ሆኖ ሊወሰድ አይችልም። የተከራካሪውን ሀሳብ ማንቋሸሽ።
የተከራካሪን ሀሳብ ማንቋቋሽ አይቻልም። መመሪያውም አይደለም፣ መመሪያውም አይፈቅድም። ስለዚህ በዚህ መሰረት በክርክር ወቅት የምንከተል መርህ ኤ ላይ ያለው በመረጃ አስደግፎ መከራከር የሚለው መልስ ይሆናል ማለት ነው። ስድስተኛ የደን መጨፍጨፍ የአየር ንብረትን መዛባት ያስከትላል። በዚህ አረፍተ ነገር ውስጥ ውጤቱን የሚያሳየው ነው ውጤት ነው የተጠየቅነው። የደን መጨፍጨፍ የአየር ንብረትን መዛባት ያስከትላል። በዚህ አረፍተ ነገር ውጤቱ ነው። ኤ የደን መጨፍጨፍ ምክንያት ነው። ቢ የደን ተከላ አይሆንም። ሲ የአየር ንብረት መዛባት። ዲ የአየር ንብረት መደበኛነት ይላል። መልሱ ሲ ላይ ያለው ነው፣ የአየር ንብረት መዛባት። ምክንያቱም ሪዛልቱን የተጠየቅነው ውጤቱን የተጠየቅነው። ስለዚህ የደን መጨፍጨፍ የሚለው ምክንያት ነው፣ የሱ ምክንያት። ይሄ ደግሞ የሚያመጣው ምክንያቱ ደግሞ የዚህ ሪዛልት የደን መጨፍጨፍ የሚያመጣው ውጤት ምንድነው? እሱ የአየር ንብረት መዛባት ነው። ስለዚህ ምክንያትና ውጤት ምንለው ነው? ምክንያቱ የደን መጨፍጨፍ ነው፣ ውጤቱ ደግሞ የአየር ንብረት መዛባት ነው። ስለዚህ መልሱ ሲ ነው ማለት ነው። ሰባተኛ በጎ ተግባራትን ማከናወን የማህበረሰብ ህይወት ይለውጣል ይላል። በጎ ተግባራትን ማከናወን የማህበረሰብን ህይወት ይለውጣል። በዚህ አረፍተ ነገር ውስጥ ምክንያትን የሚያሳዩት ነው። ምክንያቱን የተጠየቅ ነው፣ ውጤት አይደለም። ምክንያት የተጠየቅ ነው። ስለዚህ በጎ ተግባርን ማከናወን ምክንያት ነው፣ የማህበረሰብን ህይወት ይለውጣል የሚለው ደግሞ ውጤት ነው። ስለዚህ የተጠየቅ ነው ምክንያት ስለሆነ ቢ በጎ ተግባርን መፈጸም የሚለው መልስ ይሆናል ማለት ነው። ስምንተኛው ከሚከተሉት አንዱ በውይይት አቀራረብ ላይ የምንከተለው መርህ የቱ ነው? በውይይት አቀራረብ ላይ የምንከተለው መርህ የቱ ነው? በውይይት አቀራረብ ላይ ውይይት ማለት ሰዎች በተለያዩ ርዕሰ ጉዳይ ላይ ሀሳባቸውን የሚለዋወጡበት፣ ሀሳባቸውን የሚያንሸራሽሩበት፣ ለተለያዩ ችግሮች መፍትሄ የሚያፈላልጉበት፣ ችግሮችን የሚፈቱበት መንገድ ነው ውይይት። እና ውይይት በጣም አስፈላጊ ጉዳይ ነው። ስለዚህ ውይይት ማለት ሁለትና ከዛ በላይ በሆኑ ሰዎች መካከል በተለያዩ ርዕሰ ጉዳይ ላይ ሀሳባቸውን የሚለዋወጡበት ሂደት ወይም ሁኔታ ውይይት ብለን እንጠራዋለን። ስለዚህ ውይይት ውስጥ ከሚከተሉት አንዱ በውይይት አቀራረብ ላይ የምንከተለው መርህ ነው። ኤ ሌላውን ሲናገር ጣልቃ መግባት። ውይይት ሲደረግ አንዱ ሲያወራ ያንን ወሬ ወይም ያንን ነገር ማቋረጥ የውይይት መመሪያ አይደለም። ስለዚህ በውይይት ሰዓት አንዱ ሲናገር አንደኛው በጽሞና ማዳመጥ የግድ ነው ማለት ነው። ስለዚህ ኤ መልስ አይሆንም። ቢ ለሌላው ሀሳብ ዋጋ አለመስጠት ግድ ነው። ሰው የተለያየ ሀሳብ የፈለገውን ሀሳብ መናገር ይችላል። ለዛ ለተናገረው ሀሳብ ቫልዩ መስጠት ወይም ዋጋ መስጠት የግዴታ ነው እንጂ ማንቋሸሽ ወይም ደግሞ አለመቀበል ትክክል አይደለም። ሀሳቡን እንደ ሀሳብነቱ እንቀበለዋለን። ትክክል የሚሆን ትክክል አይሆን ማለት ነው። ሲ የውይይት መድረኩን ለብቻ መያዝ። ይሄም ይሆን አይደለም። ውይይት የጋራ መድረክ ነው። ውይይት ሰዎች በጋራ ተሰባስበው ሀሳብ የሚለዋወጡበት ነው ብያቸዋለሁ። ለተለያዩ ችግሮች፣ ለሚያጋጥሙ ችግሮች ማህበራዊ ሆኑ ፖለቲካዊ ሆኑ ኢኮኖሚያዊ ችግሮች ሆኑ ለነኛ ችግሮች መፍትሄ የምናፈላልግበት መንገዱ አንዱ ውይይት ነው። ስለዚህ ውይይት የአንድ ሰው ብቻ አይደለም ወይም ነው የሁለት ሰው ብቻ መሆን የለበትም። ስለዚህ ውይይት የሁሉም ሰው ወይም ደግሞ በዛ በውይይቱ አካባቢ ላይ ያሉ ሰዎች በሙሉ ሊሳተፉበት የሚገባ መድረክ መሆን አለበት ነው። ስለዚህ ሲ አይሆንም ነው። ዲ በውይይት ወቅት ተራን ጠብቆ መናገር። በውይይት ወቅት ተራን ጠብቆ መናገር አስፈላጊው ነው፣ ወሳኙ ነገር ነው። ስለዚህ ውይይት ሲደረግ አንዱ ሲናገር አንደኛው በጽሞና ያዳምጣል። ከጨረሰ በኋላ ደግሞ ሌላኛው ለባለተረኛ ለቆ ደግሞ ባለተረኛው ደግሞ እንደገና ሀሳቡን ማንጸባረቅ ይችላል ማለት። ስለዚህ ውይይት የመከባበር የመደማመጥ ጉዳይ ነው። ስለዚህ በእንደዚህ አይነት መንገድ ልንፈታው ይችላል ማለት። ስለዚህ መልሱ የስምንተኛው ጥያቄ መልስ ዲ ይሆናል ማለት ነው። እንግዲህ እስካሁን ያየናቸው 8 ጥያቄዎች ናቸው። ይሄ በክፍል 1 ስር ያየናቸው ናቸው። በክፍል 2 ስር ደግሞ ከጥያቄ 9 ቀጥሎ ያለውን በሚቀጥለው ክላስ በክፍል 2 የምንሰራው ይሆናል። እስካሁን ላልነበረ ቆይታ እጅጉን አመሰግናለሁ። ቻናሉ ሰብስክራይብ እና ላይክ ሼር አድርጉት። አመሰግናለሁ።